ለጥፋት ቡድኑ ሊደርስ የነበረ ተተኳሽ በቁጥጥር ስር መዋሉ ተነገረ። የአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዥ ቡድን መሪ በቁጥጥር ስር ዋሉ። በሶማሊያ የተገኘው ሰላምና መረጋጋት እንዳይቀለበስና ለሱዳን ዘላቂ ሰላም የጋራ ጥረቶች ተጠናክረው ሊቀጥሉ ይገባል አሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ። በአዲስ አበባ ከተማ የሚካሄደውን 39ኛውን የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤን አስመልክቶ ከመንግስት ኮሙኒኬሽን አገልግሎት የተሰጠ መግለጫ ደርሶናል። ሰዓቱን ጠብቀን ወደ እናንተ እናደርሳለን። ፕሬዝዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ላይ ቁርጥ ያለ ስምምነት ላይ አልደረሱም ተባለ። እንደምንላችኋል የተወደዳችሁ ተመልካቾቻችን፣ ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርስ የተጠናቀረው መሃል ዜናችን ተጀምሯል። ቀደም ብለን ያስደመጥናችሁን ጨምሮ አበይት ርዕሰ ጉዳዮቻችን እንዲሁም የትም ያልተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ የአክብሮት ግብዣችንን እያቀረብን ምርጫችሁ ስላደረጋችሁን እጅግ እያመሰገንን ከመሸጋገሪያ በኋላ ስንመለስ ወደ ቀዳሚው መረጃችን እናልፋለን። የደንበኞቹን ፍላጎት ይበልጥ ለማሟላት የሚተጋው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ኃይል ሂልሳይድ መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስ ቤቶችን እንዲሁም የንግድ ሱቆችን በ10% ቅድመ ክፍያ ከ60% የባንክ ብድር ጋር አቅርበንሎታል። ቀድመው ለሚመጡ 20 ውድ ደንበኞቻችን ብቻ እስከ 35% ቅናሽ የተደረገባቸውን ቤቶች የግሎ ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ለጥፋት ቡድኑ ሊደርስ የነበረ ተተኳሽ በቁጥጥር ስር መዋሉ ተገለጸ። ደጀኑ ጸጥታ ኃይላችን በሚያደርገው በብርቱ ክትትል በዋግምራ ብሔረሰብ በሳህላ ሰየምት ወረዳ ላይ ለጃውሰው ሊደርስ የነበረን 4880 የክላሽ እና የብሬን ተተኳሽ ጥይት ከተጠርጣሪው ጋር በቁጥጥር ስር ሊውል መቻሉ ተገልጿል። መነሻውን ፀሐይ ካምፕ ባደረገች ባጃጅ ተጭኖ ወደ መሃል ከተማ ሊገባ ሲል መያዙም ነው የተገለጸው። ከተተኳሹ በተጨማሪ አንድ ክላሽም ተገኝቷል ተብሏል። የጸጥታ ኃይሉ የአካባቢውን ሰላምና የማህበረሰቡን ደህንነት ከማስጠበቅ በተጓዳኝ የህገወጥ መሳሪያና ተተኳሽ ዝውውርን ለመክታት በቅንጅት እየሰራ መሆኑንም የሚያስደንቅ መሆኑ ተገልጿል። ማህበረሰቡም ከጸጥታ አካላት ጎን ሆኖ ጥቆማ በመስጠት ህገወጦችን በማጋለጥና የበኩሉን ድርሻ ሊወጣ እንደሚገባው ተገልጿል። የአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዥ ቡድን መሪ በቁጥጥር ስር ዋሉ። በ300 ሺህ ብር የሙስና ወንጀል የተጠረጠረን የመንግስት የስራ ኃላፊና በንግድ ስራ ላይ የተሰማራን ግለሰብ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎች አቶ አለሙ ተክለ ሃይማኖት በአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዥ ቡድን መሪ እንዲሁም አቶ ሳሙኤል መላኩ የተባሉ በንግድ ስራ ላይ የተሰማሩ ግለሰብ ሲሆኑ አቶ አለሙ ተክለ ሃይማኖት በቢሮአቸው ለሚፈጸሙ የችግኝ ጣቢያ ግብዓቶች ጥቅምት 2 ቀን 2018 ዓ.ም በወጣ ጨረታ አቶ ሳሙኤል መላኩ ጨረታውን አሸንፈዋል። ተከሳሽ አቶ ሳሙኤል መላኩም ከአቶ አለሙ ተክለ ሃይማኖት ጋር በቀጣይ በቢሮ በሚቀርቡ የግዢ ሂደቶችና ጨረታዎች ላይ ቅድሚያ እንዲሰጣቸው ያልተገባን ድርድር በማድረግ ለቢሮ ግዢ ቡድን መሪ የ300 ሺህ ብር ቼክ በሚሰጡበት ወቅት አስቀድሞ በየካ ክፍለ ከተማ ፖሊስ መምሪያ የክትትል እንዲሁም የምርመራ ቡድን ጥናት ሲደረግባቸው በመቆየቱ ዛሬ እጅ ከፍንጅ በቁጥጥር ስር ሊውሉ ችለዋል ተብሏል። በሶማሊያ የተገኘውን ሰላምና መረጋጋት እንዳይቀለበስና ለሱዳን ዘላቂ ሰላም የጋራ ጥረቶች ተጠናክረው ሊቀጥሉ ይገባል አሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ። ከ48ኛው የአፍሪካ ህብረት መደበኛ የስራ አስፈጻሚዎች ምክር ቤት ስብሰባ ጎን ለጎንም ኢትዮጵያ አባል የሆነችበት የህብረቱ የሰላምና ጸጥታ ምክር ቤት ስብሰባ ተካሂዷል። በስብሰባው ላይ በሀገሪቱ ወቅታዊ ሰላምና ጸጥታ ሁኔታ በተለይም ሶማሊያና ሱዳን ሰላምና መረጋጋት ዙሪያ ምክክር ተደርጓል ተብሏል። ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት ባደረጉት ንግግርም በቀጠናው ሰላምና ጸጥታን ለማስፈን ኢትዮጵያና ሌሎች ሀገራት ከፍተኛ መስዋዕትነትን መክፈላቸውን አስታውሰዋል። አሸባሪው አልሸባብ በሶማሊያ ሰላምና ጸጥታን የሚያውክ እንቅስቃሴዎቹን ቀጥሏል ያሉት ሚኒስትሩ በሀገሪቱ መስዋዕትነት የተገኘውን ሰላምና መረጋጋት እንዳይቀለበስ ለሽብር ቡድኑ ላይ የሚካሄደውን ዘመቻ አጠናክሮ መቀጠል እንደሚገባም አስገንዝበዋል።
ሚኒስትሩ በንግግራቸው በሱዳን ዘላቂ ሰላምን ለማረጋገጥ ሁሉም ሱዳናውያንን ያካተተ የመፍትሄ ጥረት መደረግ አለበት ነው ያሉት። ኢትዮጵያ በየዓመቱ በሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ሁሌም አዳዲስ ነገሮችን በማሳየት ያለፈውን ብቻ ሳይሆን የመጻኢውን ፓን አፍሪካኒዝምን አርአያነቷን አጠናክራ ቀጥላለች ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። አገልግሎቱ በአዲስ አበባ የሚካሄደውን 39ኛውን የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤን አስመልክቶ መግለጫን ሰጥቷል። እንደሚከተለው ይቀርባል። ከመንግስት ኮሚኒኬሽን አገልግሎት የተሰጠ ሙሉ መግለጫ ኢትዮጵያ የአህጉራዊ አንድነትና የፓን አፍሪካኒዝም ማሳያ የሆነውን 39ኛውን የአፍሪካ ህብረትን የመሪዎች ጉባኤ እንዲሁም ጎን ለጎን የሚካሄደውን ታሪካዊውን የአፍሪካ ጣሊያን ጉባኤን በድምቀት ለማስተናገድ ዝግጅቷን አጠናቃለች። ከየካቲት 6 እስከ 8 ባሉ ቀናት ሀገራችን ሁለት አበይት ጉዳዮችን ታስተናግዳለች። የመጀመሪያው የካቲት 6 ቀን 2018 ዓ.ም የሚካሄደው የአፍሪካ ጣሊያን ጉባኤ ሲሆን ሁለተኛው ደግሞ ለ39ኛ ጊዜ የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ነው። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የ2063 የአጀንዳ ግቦችን ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይካሄዳል። ይህ ርዕሰ ጉዳይ የአፍሪካን ዘላቂ ልማት ያላትን ቁርጠኝነትን የሚያንጸባርቅ ሲሆን የ2063 አጀንዳ ከግብ ለማድረስ የረጅም ጊዜ ራዕይን በመሰነቅ እየገሰገሰችው መሆኗን የሚያመላክትም ነው። ከዚህ አንጻር ሀገራችን ለአፍሪካውያን ልታቀርባቸው የምትችላቸው በርካታ ተሞክሮዎች አላት። ሀገራችን ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት ወደ 50 ቢሊዮን የሚገመት ችግኝን በመትከል የደን ሽፋናችንን ከ17 በመቶ ወደ 23 በመቶ ማሳደግና ዘላቂ ልማትን ያለንን ቁርጠኝነት ማሳየት ችለናል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እንዲሁም የፀሐይ ታዳሽ ኃይል አማራጮችን በመጠቀም ኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍም ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። በከተማ የኮሪደር ልማት እንዲሁም በወንዝ ዳርቻ ልማት ከተሞች ጽዱና ውብ ማድረግ እንዲሁም የአካባቢ ብክለትን እየቀነሱ ደማቅ ከተሞችን የመፍጠር ጥረት በመዲናችን ጀምራ በበርካታ የሀገራችን ከተሞች እየቀጠለችም ትገኛለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ዘላቂ ልማትና አካባቢ ጥበቃ ያላትን ቁርጠኝነትን ዳግም አስመስክራለች። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች ትገኛለች። ከህብረቱ ጉባኤ አስቀድሞ የአፍሪካ ጣሊያን ጉባኤ የሚካሄድም ሲሆን ይህም የአፍሪካ ጣሊያን የትብብር ማዕቀፎችን ይበልጥ የሚያጠናክር ነው። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጪ ሲካሄድ ይህ የመጀመሪያው ሲሆን በአፍሪካ ሀገር ሲካሄድ የመጀመሪያው መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። የጉባኤው ማዕከላዊ አጀንዳ እንደ አውሮፓውያን አቆጣጠር በ2024 በሮም ይፋ የተደረገውን የማይቴ እቅድ አፈጻጸም መገምገምና ቀጣይ አቅጣጫዎችንም ማስቀመጥ ነው። የጉባኤው ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮችን ማቅረብና አጋርነቶችን መመስረት የሚያስችላት ቁመና ላይም ትገኛል። እነዚህ ጉባኤዎች ርዕሰ ብሔሮች፣ ጠቅላይ ሚኒስትሮች፣ ምክትሎች እንዲሁም የውጭ ጉዳይ ሚኒስትሮችን ጨምሮ በአጠቃላይ ከ17,000 በላይ የልዑካን ቡድን አባላት ይሳተፋሉ ተብሎም ይጠበቃል። እነዚህን ጉባኤዎችን ለመዘገብም ከ800 በላይ የሚዲያ ባለሙያዎች ፈቃድን ጠይቀዋል። በቀጣይ ቀናት የአህጉራችን ዋና ሚዲያዎች አይን እንዲሁም ጆሮ ሀገራችን ላይ ያነጣጥራሉ። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁ እንዲሁም ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦን ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸውም ከዲፕሎማሲያዊ ስራዎች ባሻገር የሀገራችንን የልማት ስራዎች እንዲሁም የቱሪዝም መዳረሻዎችን እንዲጎበኙና በቀጣይነት እየተመዘገቡ ያሉ የልማት ውጤቶችን እንዲመለከቱ ሰፊ ዝግጅትም ተደርጓል። እንደ አስተናጋጅ ሀገርም ከተለያየ ሀገራት የሚመጡ መሪዎች፣ ልዑክ እንዲሁም እንግዶችን ተቀብላ ለማስተናገድ እንዲሁም በርካታ ሁለትዮሽ ውይይቶችን ለማድረግም ዝግጁ ናት። የህብረቱ መቀመጫ እንዲሁም የአፍሪካ ዲፕሎማሲያዊ ማዕከል የሆነችው አዲስ አበባ ከአህጉሩ እንዲሁም ከተለያዩ ዓለም አቀፍ ክልሎች የሚመጡ መሪዎችን እንዲሁም የልዑካን ቡድኖችን ተቀብላ ለማስተናገድ ከምን ጊዜውም በላይ የተሟላ ዝግጅትን አድርጋለች።
በአጠቃላይ እንደ መንግስት እነዚህ ሁለት ጉባኤዎች ስኬታማ በሆነ መንገድ ለማስተናገድ የሚከተሉት ዋና ተግባራት ተከናውነዋል። የተቀናጀ አመራር ከመስጠት አንጻር፣ የመግቢያ ፈቃዶችን ከማሳለጥ አንጻር፣ የዲፕሎማሲና መስተንግዶ ዝግጅት፣ አገልግሎትን በተመለከተ ሰላምና ደህንነት አንጻር እንዲሁም ሌሎች ይገኙበታል። ክቡራን የመዲናችን አዲስ አበባ እንዲሁም ዙሪያ የሚገኙ ከተሞች ነዋሪዎች፣ ይህ ታላቅ አህጉራዊ ሁነት በስኬት እንዲጠናቀቅ የሁሉም ዜጎች የተቀናጀ ትብብር ወሳኝ በመሆኑ እስከ ጉባኤው ፍጻሜ ድረስ በሚኖሩ ጥቂት ቀናት ሊያጋጥሙ የሚችሉ መጠነኛ መስተጓጎሎችን ሀገራችን ከምታስተናግደው እንዲሁም ከምታገኘው ዘርፈ ብዙ የዲፕሎማሲና የኢኮኖሚ ጥቅም ግንዛቤ ውስጥ በማስገባት የበኩላቸውን ድርሻ እንዲወጡ መንግስት ጥሪውን ያቀርባል። በመጨረሻም ይህ ቅድመ ዝግጅት በተሳካ ሁኔታ እንዲጠናቀቅ ሌት ተቀን ለሰሩ የፌዴራልና የከተማ አስተዳደር ተቋማት፣ ማህበራት፣ ድርጅቶችና ግለሰቦች ሁሉ በመንግስት ስም የላቀ ምስጋናን እናቀርባለን። የመንግስት ኮሚኒኬሽን አገልግሎት የካቲት 5 ቀን 2018 ዓ.ም። ከተፈናቀሉ 2 ሳምንት ያለፋቸው ተፈናቃዮች እስካሁን ምንም አይነት ሰብአዊ ድጋፍ እንዳልተደረገላቸው ገለጹ። ተፈናቃዮቹ የፌዴራል ኃይሎች ከአላማጣ፣ ኮረም እንዲሁም ሌሎች የወሰንና የማንነት ጥያቄ ካለባቸው አካባቢዎች ከወጣ በኋላ በአካባቢው ካለው ውጥረትና እስራት በመሸሽ በቆቦ ከተማ የተሰባሰቡ ከ60 ሺህ በላይ የሚሆኑ ተፈናቃዮች ለከፋ የምግብ እጥረት መዳረጋቸውን ይገልጻሉ። በቆቦና አካባቢው በልመና የዕለት ምግባቸውን የሚሸፍኑት ተፈናቃዮች የረድኤት ተቋማት እየመጡ ቢጎበኙንም እንኳን ምንም አይነት ድጋፍ እንዳልተደረገላቸው ነው የገለጹት። የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ጽሕፈት ቤት ኃላፊ የሆኑት አቶ አለሙ ይመር በመንግስትና ረድኤት ተቋማት የሚደረገው ድጋፍ ዘግይቶ ቢመጣም የቆቦና የአካባቢው ሕዝብ ግን ለተፈናቃዮቹ አስፈላጊውን ድጋፍ እያደረገ ነው ሲል ገልጿል። የመራጮች ምዝገባ የሚጀምርበት ቀን ወደ የካቲት 28 ተራዘመ። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚጀምርበት ቀን ወደ የካቲት 28 ቀን 2018 ዓ.ም ተራዝሟል አለ የብሔራዊ ምርጫ ቦርድ። የቦርዱ ሰብሳቢ መላተወርቅ ኃይሉ ቦርዱ እያከናወናቸው በሚገኙ ስራዎች ዙሪያ ላይ መግለጫን በመስጠት ላይ ይገኛሉ። የመራጮች ምዝገባ የካቲት 7 ቀን 2018 ዓ.ም እንደሚጀምርም ተገልጾ የነበረ ሲሆን ወደ የካቲት 28 ቀን 2018 ዓ.ም መራዘሙ ተነግሯል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት 10 አባላትን መረጡ። ሶማሊያ፣ ሞሮኮ እንዲሁም ደቡብ አፍሪካ ወደ ምክር ቤቱ ተቀላቅለዋል። በአዲስ አበባ እየተካሄደ የሚገኘውን 48ኛውን የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ለአፍሪካ የሰላምና ጸጥታ ምክር ቤት ለቀጣይ 2 ዓመታት የሚያገለግሉ 10 ሀገራትን መርጧል። የተመረጡት ሀገራትም በዞን ደረጃ ሲገለጹ ምስራቅ አፍሪካ ሶማሊያ፣ እንዲሁም ዩጋንዳ፣ ማዕከላዊ አፍሪካ ኮንጎ ዲሞክራቲክ ሪፐብሊክ እንዲሁም ጋቦን፣ ምዕራብ አፍሪካ ቤኒን፣ ኮት ዲቫር እንዲሁም ሴራሊዮን፣ ሰሜን አፍሪካ ውስጥ ሞሮኮ፣ ደቡብ አፍሪካና እንዲሁም ሌሴቶ መሆናቸው ታውቋል። እነዚህ ሀገራት እንደ አውሮፓውያኑ አቆጣጠር ከኤፕሪል 1 ቀን 2026 እስከ ማርች 31 2028 ድረስ ለ2 ዓመታት በምክር ቤቱ ያገለግላሉ። ይህ የአስፈጻሚዎች ምክር ቤት ምርጫ በመጪው ቅዳሜና እሁድ የካቲት 7 እና 8 በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ በይፋ ይጸድቃል ተብሎም ይጠበቃል። 22 የሀገር ውስጥ የስፖርት ውርርድ ድርጅቶች ቢታገዱም እንኳን አንድ ግዙፍ የሩዋንዳ የቤቲንግ ተቋም ኢትዮጵያ ውስጥ ስራ ሊጀምር እየተንቀሳቀሰ መሆኑ ተሰማ። የዘርፉ ኢንቨስትመንት ለኢትዮጵያውያን ብቻ ተከልሎ ባለበት ሌሎች የቤቲንግ ድርጅቶች በተዘጉበት ቁማር የህብረተሰቡን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ ነው። የወጣቶችን እንዲሁም ህጻናትን ህይወት እያበላሸ ነው በሚባልበት በዚህ ወቅት የውጭ ሀገር ቤቲንግ ድርጅት እንቅስቃሴ መጀመሩም ጥያቄን አስነስቷል። የ2018 በጀት ዓመት የመጀመሪያ 6 ወራት የፓርቲና መንግስት ስራዎች ድጋፋዊ ሱፐርቪዥን ማጠቃለያ መድረክ መካሄድ ጀመረ። በመድረኩ ላይ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራን ጨምሮ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የሱፐርቪዥን ቡድን አባላት ተገኝተዋል። የብልጽግና ፓርቲ ምክትል ፕሬዝዳንት የዋና ጽህፈት ቤት ኃላፊ አቶ አደም ፋራ በመድረኩ መክፈቻ ላይ የዚህ ሱፐርቪዥን ዋነኛ ዓላማ በከፍተኛ አመራሮች ስልጠና ማጠቃለያ ላይ የተቀመጡ አቅጣጫዎችና የስራ መመሪያዎች አፈጻጸምን መገምገም ነው ብለዋል። በመደመር መንግስት እይታ የዘርፎችን እመርታ በሚል መሪ ሀሳብ
በተሰጠው በዚሁ ስልጠና ማጠቃለያ እንደ ሀገር ትኩረት በሚሹ ሀገራዊ ጉዳዮች ላይ ዝርዝር መመሪያ መስጠቱንም አስታውቋል። በመድረኩ ላይ የሱፐርቪዥን አባላት በሁሉም ክልሎችና በሁሉም የከተማ አስተዳደሮች ባደረጉት ምልከታ ያገኟቸውን ውጤቶችና ተሞክሮዎችንም ያቀርባሉ ተብሏል። በተለይም ባለፉት 6 ወራት ትኩረት ተሰጥቶባቸው በተከናወኑ የኑሮ ውድነትን መቀነስ፣ ከተረጂነት መውጣት፣ የልማት ስራዎችን፣ መልካም አስተዳደር ስራዎችን ጨምሮ በሌሎች ሀገራዊ ጉዳዮች ዙሪያ የተከናወኑ ስራዎች ይዳሰሳሉ ነው የተባለው። በመድረኩ በሱፐርቪዥን ምልከታ የተገኙ ምርጥ ተሞክሮችን የጋራ ለማድረግና በቀጣይነት ትኩረትና ድጋፍ የሚሹ ጉዳዮችን ለይቶ ለማስቀመጥ ፋይዳው የጎላ መሆኑም ተመላክቷል። በመድረኩ የቀጣይ ግማሽ ዓመት የትኩረት አቅጣጫዎችም ይቀመጣሉ ተብሎ ይጠበቃል። ለቀጣዩ ትውልድ የተሻለች ሀገርን ለማሻገር በመደመጥ ሰላምን ማጽናት ቀዳሚ አማራጭ ሊሆን ይገባል ሲሉ በሆሳና ሀገር አቀፍ የሰላም ኮንፈረንስ ተሳታፊ የሆኑ የሃይማኖት አባቶች ገለጹ። የኢትዮጵያ ሃይማኖት ተቋማት ጉባኤ 6ኛ ሀገር አቀፍ የሰላም ኮንፈረንስን በማስመልከት የተዘጋጀው የፓናል ውይይት መድረክ በሆሳና ከተማ ተካሂዷል። ተጨማሪውን ይዘናል። የውይይቱ ተሳታፊ የሃይማኖት አባቶች በወቅቱ እንደገለጹት ለቀጣዩ ትውልድ የተሻለች ሀገርን ለማሻገር በመደመጥ ሰላምን ማጽናት ቀዳሚ አማራጭ ሊሆን ይገባል ብለዋል። የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ሰብሳቢና የጉራጌ ሀገረ ስብከት ሊቀ ጳጳስ አቡነ መልከ-ጼዴቅ እንዳሉት የሰው ልጅ ተባብሮና ተደማምጦ በአብሮነት መኖር እንዳለበት የሁሉም ሃይማኖቶች አስተምህሮት ያስረዳል። ወንድሞች በአብሮነት ቢኖሩ መልካም ስለመሆኑ የመጽሐፍ ቅዱስ ቃል እንደሚያስተምር አክለዋል። እኛ ሃይማኖት አባቶች ከልዩነት ይልቅ ተቀራርቦ በአብሮነትና በሰላም መኖርን መሰረት በማድረግ በተከታዮቻችን ዘንድ በጎ ዘርን በመዝራት ለትውልድ የተሻለች ሀገርን ማኖር ይጠበቅብናልን ብለዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድረዲን በበኩላቸው የሰላም እጦት የሚያስከፍለው ዋጋ ከፍተኛ መሆኑን ተናግረዋል። ሀገራዊ ሰላምን በዘላቂነት አስጠብቆ ለማስቀጠል የሃይማኖት ተቋማት ተከታዮቻቸውን በማድረግ ረገድ ትልቁን ድርሻ መወጣት እንዳለባቸው ጠቅሰው በዚህም ዜጎች ተከባብረውና ተደማምጠው እንዲኖሩ ለማድረግ እንደሚያስችልም አመልክተዋል። ለትውልዱ የተሻለች ሀገርን ለማቆየት በመደማመጥ ተመስርቶ መጓዝን ቀዳሚ አማራጭ ማድረግ ይገባል ያሉት ደግሞ የኢትዮጵያ ወንጌል አማኞች ህብረት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ ናቸው። በሀገር ሰላም እጦት ምክንያት ለሀገር የሚመጣ ትርፍ አለመኖሩን ባለፉት ጊዜያት በነበሩ አለመግባባቶች ትምህርት ወስደንበታል ያሉት የጋራ ቤታችን የሆነችውን ኢትዮጵያን በጋራ በመገንባት ወደ ተሻለ ምዕራፍ ለማድረስ የጥላቻና የልዩነት አስተሳሰቦችን የማረም ግዴታችንን ልንወጣ ይገባልን ብለዋል። በመርሃ ግብሩ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ የማዕከላዊ ኢትዮጵያ ክልል ከፍተኛ አመራሮች፣ የሃይማኖት አባቶችና ሌሎች እንግዶች ተሳትፈዋል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት ውስጥ 80 በመቶ ያህሉን የኤሌክትሪክ መሰረተ ልማት ግብዓት ከሀገር ውስጥ አቅራቢዎች ማሟላት መቻሉን ገለጸ። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር እንደገለጹት ጥራታቸውን እየጠበቁ የተለያዩ ግብዓቶችን ለሀገር ውስጥ አቅራቢዎች ቅድሚያ በመስጠት እንዲያቀርቡ ተደርጓል ብለዋል። ይህም መንግስት የጀመረውን ሀገር በቀል ኢኮኖሚን ለማበረታታት እንዲሁም የሀገር ውስጥ ኢንቨስትመንትን ለማስፋፋት አገልግሎቱ ከወሰዳቸው እርምጃዎች አንዱ መሆኑን ለኢትዮጵያ ዜና አገልግሎት ገልጸዋል። በዚህም መሰረት 3944 የዲስትሪቢዩሽን ትራንስፎርመሮች፣ ከ32000 በላይ ኢንሱሌተሮች፣ ከ97000 በላይ የትራንስፎርመር ፕሮቴክሽን እቃዎችን፣ ከ32000 ሜትር በላይ ኮንዳክተር ኬብሎችን እንዲሁም ከ201000 በላይ የተለያዩ የሃርድዌር እቃዎች በሀገር ውስጥ አቅርቦት መሸፈናቸውን አብራርተዋል። አገልግሎቱ ለደንበኞቹ ፈጣን ምላሽ ለመስጠትና የግብአት አቅርቦት ውስንነትን ለመቅረፍ ሀገር በቀል አምራቾችን እያበረታታ መሆኑንም አረጋግጠዋል። በደቡብ ኢትዮጵያ ክልል 1.7 ሚሊዮን ሰዎች ፋይዳ ዲጂታል መታወቂያ መውሰዳቸውን የክልሉ ኢኖቬሽንና ቴክኖሎጂ ቢሮ አስታወቀ። የቢሮ ኃላፊ ዶክተር ቦጋለ ቦሼ ለኢትዮጵያ ዜና አገልግሎት እንደገለጹት ከሆነ ፋይዳ ዲጂታል መታወቂያ ዜጎች በነጻነት ለመንቀሳቀስ የሚያስችላቸው ነው። መታወቂያው የዜጎችን ትክክለኛ ማንነት ለመለየትና የወንጀል ድርጊቶችን በመከላከል ለህብረተሰቡ ሁለንተናዊ ዋስትና መረጋገጥ ጠቀሜታ እንዳለውም አንስተዋል። በክልሉ ነዋሪዎች የፋይዳ ዲጂታል መታወቂያ ባለቤት እንዲሆኑ ትኩረት ተሰጥቶ እየተሰራ መሆኑንም ነው የተናገሩት። እስካሁን መታወቂያውን ለማግኘት ከተመዘገቡ 2.6 ሚሊዮን ሰዎች ውስጥ 1.7 ሚሊዮን የሚሆኑት ፋይዳ ዲጂታል መታወቂያ መውሰዳቸውን ተናግረዋል።
በክልሉ የህዝብን የልማትና የመልካም አስተዳደር ጥያቄዎችን የመለሱ ተግባራት መከናወን መቻሉን የሐረሪ ክልል ርዕሰ መስተዳድር ኦድሪን በድሪን ገለጹ። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን እያካሄደ ይገኛል። በጉባኤው ላይ የክልሉ ርዕሰ መስተዳድር ኦድሪን በድሪን የበጀት ዓመቱን ግማሽ ዓመት የመንግስት የስራ ዕቅድ አፈጻጸም ሪፖርትን አቅርበዋል። በሪፖርታቸው በግማሽ በጀት ዓመቱ በክልሉ የህብረተሰቡን የልማት ፕሮጀክቶችን በተያዘላቸው በጀት ጊዜና ጥራት በማጠናቀቅ የህዝብን የላቀ ተጠቃሚነት ማረጋገጥ መቻሉንም አክለው ገልጸዋል። ውድ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እየደረሰ የሚገኘው መሃል ዜናችንን ነው። ከውጭ ምንጮች ወደ ያገኘናቸው መረጃዎቻችን አለፍ። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር፣ የአሮጌው ቄራ፣ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ። በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጀነሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ላይ ቁርጥ ያለ ስምምነት ላይ አልደረሱም ተባለ። ትራምፕ ከኢራን ጋር ድርድሩ እንደሚቀጥልም ሀሳባቸውን ገልጸዋል። መሪዎቹ ውይይቱን ቢያጠናቅቁም እንኳ በኢራን ጉዳይ ላይ የመጨረሻ ስምምነት ላይ አልደረሱም ሲል አልጀዚራ ዘግቧል። ከኢራን ጋር የተጀመረው ድርድር መቀጠል እንዳለበትም ትራምፕ እምነታቸው መሆኑን የተገለጸው በትሩዝ ሶሻል ሚዲያቸው ላይ ውይይቱ በጣም በጎ እንደነበርና የሁለቱ ሀገራት ግንኙነት በመልካም ሁኔታ መቀጠሉንም ትራምፕ ጽፈዋል። ኢራን ስምምነት ላይ የማትደርስ ከሆነ ግን ውጤቱን የምናየው ይሆናል ብለዋል ሪፐብሊካኑ። ኔታንያሁ ትራምፕን ዳግም ወደ ዋይት ሀውስ ብቅ ካሉ በኋላ 6 ጊዜ በአሜሪካ 1 ጊዜ በእስራኤል አግኝተዋቸው ነበር። በሌላ በኩል ኢራን የሚሳኤል ጉዳይ ለድርድር አይቀርብም በሚልም ሞግታለች። ህንድ የማህበራዊ ሚዲያዎችን ህጋዊ ያልሆኑ ይዘቶችን በ3 ሰዓታት ውስጥ እንዲያጠፉ ግዴታን አስቀመጠች። የህንድ መንግስት ከዚህ ቀደም ህጋዊ ያልሆኑ አግባብነት የሌላቸውን ይዘቶች ከማህበራዊ ሚዲያዎች ላይ እንዲወርዱ አስቀምጦት የነበረውን የ36 ሰዓት ገደብን ወደ 3 ሰዓት መቀነስ ችላለች። ህንድ በተጨማሪም ከዚህ በፊት በኤአይ የተሰሩ ይዘቶችን በኤአይ እንደተሰሩ ሙሉ ይዘቱ ላይ መግለጽ እንዳለበት አስቀምጣ የነበረውን ግዴታ በ10 በመቶ የቪዲዮ ርዝማኔ ወይንም ይዘት ላይ ብቻ እንዲቀመጥ መወሰኗን የታወቀው አዲሱ የህንድ መንግስት ውሳኔን ተከትሎ ባለሙያዎች በሰጡት አስተያየትም ለማህበራዊ ሚዲያ ይዘቶችን በ3 ሰዓት ጊዜ ውስጥ ማውረድ ከባድ እንደሆነም ገልጸዋል። ለዛሬ ለሐሙስ ወደ እናንተ ሲደርሱ የቆዩት የቀን መረጃዎቻችንን አበቃን። ምርጫችሁን መሃል ሚዲያ ስላደረጋችሁ እጅግ እናመሰግናለን። ከዩቲዩብ ባሻገር በቴሌግራም፣ በፌስቡክ እንዲሁም ቲክቶክ ገጾቻችን ተጨማሪ ይዘቶቻችን እንዲደርሳችሁ መከታተል ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።